ሰላም እንዴት ናችሁ? በዛሬ ቪዲዮ ግን የምናየው ምንድነው ሊሚትድ ኮንቲኒቲ ኦፍ ፋንክሽንስ ፎር ቱ ቫሪያብልስ ነው። ስለዚህ ባለፈው ቪዲዮ ምን አይተን ነበረ? ዶሜን ሬንጅ አየን፣ ከዛ ደግሞ ሊሚት ከርቭ አየን። አሁን ደግሞ ሶስተኛ ኤፒሶዳችን ምንድነው ሊሚትድ ኮንቲኒቲ ፎር ቱ ቫሪያብልስ ነው። ስለዚህ ሊሚት ኮንቲኒቲ ላይ ያው አፕላይድ ላይ በደንብ አይተናል። በጣም ብዙ ቪዲዮ የሰራሁት አፕላይድ ላይ ሊሚትና ኮንቲኒቲ የሚመለከት ጥያቄም እንዲሁም ቪዲዮ ማለት። ስለዚህ ወደዚህ ከመግባታችሁ በፊት ያንን ቪዲዮ አይታችሁ መጡ ወር ይቀላችኋል። ምክንያቱም ኢዚ ስለሆነ ነው። አንድ ቫሪያብል ብቻ ነው የተጨመረው ቱ ቫሪያብል ሲሆን፣ ስለዚህ ያንን ብታዩት ይህ ሲምፕል ሊሆንላችሁ አፕሬቱ ማለት ነው። ስለዚህ እሱ ሪቫይዝ ብታደርጉ የተሻለ ነው። ሶ ሊሚት ኦፍ ፋንክሽን ፎር ቱ ቫሪያብልስ ዲኖት የምናደርገው እንግዲህ ከዚህ በፊት እንደነበረው አንድ አይነቱ ጀስት ምንድነው አንድ ቫሪያብል ብቻ እንጀምር። ኤፍ ኦፍ ኤክስ ነበረ ከዚህ በፊት አፕሬት ዋን ላይ ያው ኤፍ ኦፍ ኤክስ ኢኳልስ ቱ የሆነ ፋንክሽናል የሚሰጠን ለምሳሌ ኤክስ ኬ ፕላስ ምናምን ይመጣል። ከዚህ የዚህኛው ሊሚት መፈለግ ማለት ነው። ሊሚት ደግሞ ዲም እናደርግና ከዛ ፋንክሽናችን አለ እዚህ ጋር፣ ከዛ ይሄ ደግሞ ኤክሱ አፕሮች የሚያደርግበት ቫሉ ማለት ነው። ከዛ እዚህ ጋር የሆነ ኤል የሚባል ምን አለ ሊሚታችን የምናገኝበት ቫሉ አለ ማለት ነው። ስለዚህ እዚህ ጋር ምንድነው ሊሚት ኦፍ ፋንክሽን ዲኖት የምናደርገው ልክ ከዚህ በፊት እንዳየነው ምንድነው በዚህ አይነት ፎርሙላ ሊሚት ኦፍ ፋንክሽን ኤክስ ዋይ ኦርደር ማለት ሁለት ኦርደር ያለው ኤክስ እና ዋይ ማለት ነው። ከዛ ኤክስ ዋይ ደግሞ አፕሮች የሚያደርግ ወደ ኤ እና ቢ ነው። ከዛ አፕሮች ኤል ነው። ኤል ማለት ሊሚታችን ወይ ደግሞ ፋንክሽኑ ሊሚቱ የሚሆንበት ነው። ሊሚት የሚሆንበት የቱ ጋር ነው ኢንድ የሚያደርገው ፋንክሽናችን ማለት። ለምሳሌ አፕላይ ባለው ሰለ ለምሳሌ ኤክስ ኪው ፕላስ 3 ኦቨር ኤክስ ዘ ፓወር ኦፍ 4 ባደረገው አሁን ይሄ ፋንክሽናችን ቢሆን ኤፍ ኦፍ ኤክስ ቢሆን የዚህ ሊሚት ምን ይሆናል? ኤክስ አፕሮች ውስጥ ኢንፊኒቲ ብላችሁ አሁን የዚህ ፋንክሽን ኤክስ ወደ ኢንፊኒቲ በሄደ ቁጥር ይሄ ምን ይሆናል? ስለዚህ ሁሉ ጊዜ ዲኖሚኔተሩ በጣም ትልቅ ከሆነ ኑሜሬተር ደግሞ ትንሽ ከሆነ ወደ ኢንፊኒቲ በሄደ ቁጥር ወደ አፕሮች የሚያደርገው ወደ ዜሮ የተባለ ቁጥር አፕሮች ያደርጋል። ስለዚህ እቺ ኤል የምትባለው ያችን የሚያሳይ ነው። የሆነ ፋንክሽኑ ኢንድ የሚያደርግበት ነምበር አለ ማለት ነው። ስለዚህ ይሄ እንዴት ለማግኘት ደግሞ ልክ አፕላይድ ዋን ላይ እንደተማርነው አፕላይድ ባየነው ሲምፕል አይደለም። አፕላይድ ቱ ደግሞ ትንሽ ጠቀር ብሎ የሚመጣው ስለዚህ ቀላል አይደለም ማለት አፕላይድ ዋን እንዳየነው። ስለዚህ ደግሞ ሁለት የተለያዩ ቴክኒኮች አሉ። ያው የምንጠቀመው አፕላይድ ዋን ላይ የተጠቀምናቸው ቴክኒኮች ናቸው። ነገር ግን እዚህ ጋር አድቫንስ ስለሆኑ ስለሚመጡ ማለት ነው። ስለዚህ ለሁለት ቫሪያብል ሲሆን አንድ ቫሪያብል ብቻ የምትጨምሩት እንጂ ሌላ አዲስ ነገር የለም። ነገር ግን ቴክኒኮቹን ስትሰሩ ብዙ አፕላይድ ዋን የተማራችሁ ነገር ሪቫይዝ እያደረጋችሁ ምትሄዱ ማለት ነው። ስለዚህ የመጀመሪያው ምንድነው ዳይሬክት ሰብስቲቱሽን። እዚህ ላይ አንድ ሁለት ኤግዛምፕል ከሰራን በቂ ነው፣ ሲምፕል ስለሆነ ማለት ነው። ዳይሬክት ሰብስቲቱሽን ምንድነው የሚሰጠን የሊሚት ቫሉ አለ። እነዚህ ቫሉዎች የኤክስ እና የዋይ ቫሉ አለ። እሱን ፋንክሽናችን ላይ ከተን ምን ማምጣት ነው? የሊሚቱን መፈለግ ማለት ነው። አንዳንድ ደግሞ ዳይሬክት ሰብስቲቱሽን ብቻ ስለተባለ በዳይሬክት ይሰራል ማለት አይደለም። ምክንያቱም ለምሳሌ እዚህ ጋር የሚጣፋ ነገር ነው። ለምሳሌ እዚህ ጋር ዜሮ ወይ ደግሞ ዲኖሚኔተር ዜሮ የሚያመጣብኝ ቁጥር ካለ እናንተ ፋክተራይዝ አድርጋችሁ ወይ ደግሞ ሌላ ኤል ሆፒታልሱን ተጠቅማችሁ ሌላም ቴክኒኮች አሉ፣ እነዛን ተጠቅማችሁ ልትሰሩ ትችላላችሁ ማለት ነው። ጀስት ዳይሬክት ስለተባለ ብቻ ዝም ብላችሁ ከታችሁ ማግኘት አይደለም ማለት ነው። ስለዚህ ሞር ሲምፕሊፋይ ማድረግ ይጠበቅባቸዋል። ከዚህ በኋላ ያሉት በጣም ወሳኝ የሆኑ ፋክተራይዜሽን ፕላስ ደግሞ ሌሎቹ ቴክኒኮች አሉ፣ እነሱን እያየን በደንብ ገልጽ እንላቸው። ስለዚህ ዳይሬክት ሰብስቲቱሽን ስንል የሚሰጠን ቫሉ አለ ኤክስ እና ዋይ። ስለዚህ እሱን ሰብስቲቱት አድርገን ሊሚቱን ማግኘት ነው ማለት ነው። ስለዚህ የመጀመሪያ ኤግዛምፕል ምንድነው? ፋንክሽናችን 7 ፕላስ 3 ኮስ ከዛ አንደር ራዲካል ኦፍ ኤክስ ማይነስ 2 ዋይ ሲካፈል 3 ኤክስ ማይነስ ዋይ ስኩዌር ይሄ ፋንክሽናችን ነው። ስለዚህ ሊሚት ሮማ ፖሊስ ማለት ኤክስ እና ዋይ ሁለትና አንድ ነው። የኤክስ ቫልዩ ሁለት ነው፣ የዋይ ቫልዩ አንድ ነው። ስለዚህ በኤክስ እና በዋይ ቦታ ላይ እነዚህ ቫልዩ ሰብስቲቱት አድርገን የሚመጣውን ቫልዩ ካልኩሌት ማድረግ ማለት ነው። ስለዚህ ምን ይላል? 7 ፕላስ 3 ኮዝ ኦፍ አንደር ራዲካል ኦፍ ኤክስ ስንት ነው? እዚህ ጋር ሁለት አይደለ? በኤክስ ላይ ሁለት። ስለዚህ ሁለት ሲቀነስ ሁለት ሲባዛ የዋይ ቫልዩ አንድ ነው። ስለዚህ ሁለት ይሆናል ማለት ነው። ሲካፈል 3 ታይምስ 2 6 አለ። ስለዚህ 6 ሲቀነስ ዋይ ደግሞ ስንት ነው? እዚህ ጋር አንድ። ስለዚህ አንድ ይመጣል ማለት ነው። ሶ ይሄኛው 7 ፕላስ 3 ኮዝ ምን ይሆናል? ይሄ ዜሮ አለ፣ ኮዝ ዜሮ ይሆናል። ከዛ ሲካፈል ይሄ ስንት ነው? 5። እዚህ ኳልሱ ኮዝ ዜሮ ስንት ነው? አንድ አይደለ? ስለዚህ አንድ ሲባዛ 3 3 ሲደመር 7 10 ሲካፈል 5 እዚህ ኳልሱ 2 ብዬ ሊሚቱ መፈለግ ይችላል በዳይሬክት ሰብስቲቱሽን ማለት ነው። ሌላኛው ደግሞ ሊሚት አንደር ራዲካል ኦፍ 38 ማይነስ ኤክስ ስኩዌር ማይነስ ዋይ ስኩዌር ዲቫይድ ባይ ኤክስ ፕላስ ዋይ ስኩዌር። ስለዚህ እዚህ ላይ ሰብስቲቱት አድርገን መስራት እንችላለን። 38 ነው። ስለዚህ 38 ሲቀነስ በኤክስ ቦታ ላይ ስንት 2 3 ነው። 3 ሲባዛ 3 9 ነው። ከዛ ሲቀነስ ዋይ ስንት ነው? 2 አይደለ? ስለዚህ 4 ይሆናል። ይሄን ሲደምሩ ሲመጣላችኋል አንደር ራዲካል ኦፍ ይሄ ስንት አንደር ራዲካል ኦፍ
25 ይመጣ ማለት አይደል? 38 ሲቀነስ 63 ከዛ ከስር ደግሞ ሁለት አይደል? ሁለት ሲባዛ በ3 6 ነው። ስለዚህ ሲካፈል 6 ሲደመር ዋይ ስንት ነው? ሁለት አይደል? ስለዚህ 4 ይሆናል ማለት ነው። ይሄ ስንት ነው ማለት ነው? ከሩት ሲወጣ 5 ነው ሲካፈል ለ10 ይሄ ማለት አንድ ሁለተኛ ብዬ መግለጽ ይችላል። ይሄ ነው ዳይሬክት ሰብስቲቱሽን ነው። ብዙ የሚያስቸግር ነገር የለውም። ሲምፕል ነው ማለት ነው። ስለዚህ ከዚህ በኋላ ያሉት ናቸው በደንብ የእናንተንም ኢፈርት የሚጠይቁት ማለት ነው። ስለዚህ መጀመሪያ ላይ የምናየው ምንድነው ከዳይሬክት ሰብስቲቱሽን ቀጥሎ ፋክተራይዜሽን ነው። ስለዚህ ፋክተራይዜሽን ላይ ምንድነው ሀሳቡ? ወይ ዳይሬክት ሰብስቲቱሽን ኢዝ ኖት አፕሊኬብል ዊ ሃቭ ቱ ፋክተራይዝ ኤንድ ኢሊሚኔት ዘ ተርም ዛት ክሬትስ ኤ ፕሮብለም ኢን ዘ ቫሉዌሽን ነው። ስለዚህ ሊሚቱን በምንፈልግበት ጊዜ ከስር አንድ ፋይል የሚያመጣብንን ፓርት እሱ ለማጥፋት የምናደርጋለን ማለት ነው። ፋክተራይዜሽን ሜትድ እንጠቀማለን ማለት ነው። ስለዚህ ፋክተራይዝ ለማድረግ ነው እዚህ ጋር የጻፍኩላችሁ ወሳኝ የሆኑ የፋክተራይዜሽን ቴክኒኮች አሉ። ፋንክሽናችሁ የሚያጋጥሟችሁ ማለት ነው። የመጀመሪያው ኤክስ ስኩዌር ማይነስ ዋይ ስኩዌር ነው። እዚህ ባልቱ ኤክስ ማይነስ ዋይ ታይምስ ኤክስ ፕላስ ዋይ ነው። ዘ ደግሞ ኤክስ ኪዩብ ማይነስ ዋይ ኪዩብ አለ። በተመሳሳይ እዚህ ጋር እዚህኛው ኤክስ ማይነስ ዋይ ሲባዛ ኤክስ ስኩዌር ፕላስ ኤክስ ዋይ ፕላስ ዋይ ስኩዌር ማድረግ እንችላለን። ከዛ ኤክስ ኪዩብ ፕላስ ዋይ ኪዩብ ደግሞ እዚህ ጋር በተመሳሳይ እዚህ ጋር ብቻ ኔጌቲቭ ዋን ፖዚቲቭ ማለት ነው። ልዩነቱን ማየት ይችላላችሁ በቀላሉ ሜሞራይዝ ማድረግ ማለት ነው። እኛ መጀመሪያ ፕላስ ነው እዚህ ጋር ኔጌቲቭ አድርገን መስራት። ከዛ ኤክስ ማይነስ ዋይ ደግሞ ሲሆን እና ራዲካል ኦፍ ኤክስ ፕላስ ራዲካል ኦፍ ዋይ ሲባዛ ራዲካል ኤክስ ማይነስ ራዲካል ዋይ ነው። ከዛ ይሄ ደግሞ በተመሳሳይ ኤክስ ዘ ፓወር ኦፍ 4 ማይነስ ዋይ ዘ ፓወር ኦፍ 4 ነው። ይሄ በተመሳሳይ ኤክስ ማይነስ ዋይ ከዛ ሲባዛ ኤክስ ፕላስ ዋይ ነው። ይሄ ማለት ምን መሰላችሁ? እቺኛ ማለት ይሄ ማለት ኤክስ ዘ ፓወር ኦፍ 4 ማይነስ ኤክስ ዘ ፓወር ኦፍ 4 አለ። ይሄ ማለት በቀላሉ እናንተ ራሱ ፋክተራይዝ ማድረግ ትችላላችሁ። ምንድነው ኤክስ ስኩዌር ማይነስ ዋይ ስኩዌር ይሆናል። ከዛ ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል። ዋይ ስኩዌር ሳ እቺኛ ማለት ምን ማለት ይሄ ማለት ማለት ነው። እዚህ ጋር የጻፍናች አለ ኤክስ ማይነስ ዋይ ከዛ ኤክስ ፕላስ ዋይ ልክ እንደዚህ ነው። ስለዚህ እንደዚህ ሲምፕል እንትኖችን ሜሞራይዝ ማድረግ አለባችሁ፣ ምክንያቱም ባይ ዲፎልት ማወቅ ስላለባችሁ ማለት ነው። እሷን ደግሞ ኤግዛምፕሎችን እንስራ። ብዙ ኤግዛምፕሎችን እንሰራላችሁ። ስለዚህ ከዚህ በኋላ ያሉት እንደነገርኳችሁ ሰፋ ስለሚሉ ኤግዛምፕሎችን በደንብ ለመስራት እንሞክራለን። ስለዚህ እናንተ ደግሞ ቪዲዮ ፖዝ እያደረጋችሁ ሞክሩ በራሳችሁ ማለት ነው። የመጀመሪያ ኤግዛምፕል ምንድነው? ሊሚት ኤክስ እና ዋይ አፕሮች ቱ 3 ነው። ስለዚህ 3 እና 3 እና ኤክስ እና ዋይ ኳል ኤክስ ስኩዌር ማይነስ ዋይ ስኩዌር ኦቨር ኤክስ ማይነስ 1። ስለዚህ ስቴፕ ባይ ስቴፕ እንሰራለን። ሁሉ ጥያቄዎች የሚኖራችሁ ጥያቄ ካለ ደግሞ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ስለዚህ ኤክስ ስኩዌር ማይነስ ዋይ ስኩዌር ከዛ ሲካፈል ኤክስ ማይነስ ዋይ ነው። ስለዚህ ቅድም ባያችሁ የቴክኒኩ እነዚህ ፋክተራይዝ ቴክኒኮችን አይተን ነበረ። ስለዚህ እነዚህ ፋክተራይዝ እናደርጋለን ማለት ነው። የመጀመሪያው ይሄኛው ኤክስ ማይነስ ዋይ እናደርጋለን። ከዛ ደግሞ ኤክስ ፕላስ ዋይ ማለት ሲካፈል ለስንት ኤክስ ማይነስ ዋይ። ስለዚህ ፋክተራይዝ ስንጠቀም ብያችሁ ነበር መጀመሪያ ይሄ ፋንክሽናችንን ምን የሚያደርግብን ያለው ለምሳሌ ፕሮብሌም ይፈጥርብን ማለት ነው። ኢቫሉዌት ስናደርግ ፕሮብሌም አሁን ለምሳሌ ዳይሬክት ሶርስ ተከትበን ምን 3 ማይነስ 3 0 ሲመጣ ስለዚህ አንድ ዲፋይን ይሆናል። ስለዚህ ፋንክሽን ኤግዚስት ያደርጋል ማለት ነው። ስለዚህ አንድ ዲፋይን ስለያመጣብን ምን አደረገው ፋክተራይዝ አደረገ። ዘን እዚህ ጋር ምን ሆነ ማለት ካንሰል አውት የሆነ ሌላ ማንቀረ ማለት ነው። ኤክስ ፕላስ ዋይ ይቀራል። ስለዚህ ይሄ ማለት 3 አይደል ወደ 3 እና 3 ስለዚህ 3 ፕላስ 3 ኢኳልስ 6 ብዬ መግለጽ እችላለሁ ማለት ነው። ከዛ ሁለተኛ ደግሞ ኤክስ ማይነስ ዋይ ከዛ ደግሞ ምን አለ ሲካፈል ኤክስ ኪዩብ ማይነስ ዋይ ኪዩብ ማለት ነው። ስለዚህ ይሄኛው ኤክስ ማይነስ ዋይ። ስለዚህ አሁን በተመሳሳይ ገባሎች ነው ሁለትና ሁለት ለብካቱበት እዚህ ጋር አንድ ዲፋይን ይላል። ምክንያቱም ከስር 0 ስለሆነ ነው። ይሄኛው እንዳለ እናስቀምጠዋለን። ኤክስ ማይነስ ዋይ እንዳለ ይቀመጥና እዚህ እችኛው ነው የምናደርገው ፋክተራይዝ የምናደርገው ማለት ነው። ስለዚህ ይሄ ማለት ፋክተራይዝ ኤክስ ማይነስ ዋይ ከዛ ደግሞ ኢንቱ ኤክስ ስኩዌር ከዛ ፕላስ ኤክስ ዋይ ፕላስ ዋይ ስኩዌር አለ የምናደርገው። ስለዚህ ዘን አሁን እዚህ ጋር ፋክተራይዝ ካደረኩ በኋላ ምን የሚጣፋልኝ ፓርት አለ እዚህ ጋር እችኛው ፓርት ካንሰል አውት ነው። ምን ማንቀር ነው 1 ኦቨር ኤክስ ስኩዌር ፕላስ ኤክስ ዋይ ፕላስ ዋይ ስኩዌር ማለት ነው። ስለዚህ ስክሪት ያሰጣን ሁለት ነው ሰብስታንት የሚለው። ስለዚህ 1 ኦቨር ምን አደርጋለሁ 2 4 ሲደመር ከዚህም 4 ሲደመር ከዚህም 4 ነው። ይሄ ስትመጣለን 1 ኦቨር 2 ብዬ መግለጽ ይችላል ማለት ነው። ሌላኛው የሲ ላይ ነው። ሲ ላይ ደግሞ እንደሚለው ዲስ ኢዝ ኤክስ ስኩዌር ማይነስ ኤክስ ዋይ ከዛ ሲካፈል ለምንድነው ሩት ኤክስ ማይነስ ሩት ዋይ ማለት ነው። ስለዚህ ሁሉ ጊዜ ፋንክሽን ሲሰጣችሁ ሁሉ ጊዜ የሆነ በፋክተራይዜሽን ስሩ ወይ ደግሞ በዳይሬክት ስሩ ምናምን ተብሎ አይደለም የሚሰጣችሁ። ስለዚህ ገና ጥያቄ እንዳያችሁ በየትኛው ሜትድ መስራት እንደምትችሉ መገመት አለበት። ምክንያቱም ይሄ ደግሞ የምታደርጉት ምንድነው ጥያቄዎችን በተለያየ መንገድ እየሰራችሁ ስትሄዱ በደንብ ኤክስፐርታይዝ የምታደርጉት ማለት ነው። ስለዚህ ምን ለማለት እዚህ ጋር አሁን እዚህ ጋር ኤክስ አለን እዚህ ጋር ኤክስ አለን ማለት ስለዚህ አንደኛው ኤክስ ኮመን ማውጣት ይችላል። ፋክተራይዜሽን ስሩ ኤክስ ኢንቱ ምን ማድረግ ይችላል ኤክስ ማይነስ እዚህ ጋር ዋይ ይሆናል ማለት ነው። ከዛ ሲካፈል ስንት ሩት ኤክስ ማይነስ ሩት ዋይ
ከዛ እዚህ ጋር ሰብስቲት አድርጎ የሚለን አራት አራት ነው። ስለዚህ አራት አራት የምንከትበት እዚህ ጋር ፋንክሽናችን አንድ ዲፋይን የሚመጣው ስለዚህ ብናደርጋለን ማለት ነው። እቺ ኤክስ ማይነስ ወይ ቅድም ፋክተራይዜሽን ቴክኒክ ጽፈን ነበር አይደል? ለዚህ ፓርሱ ምን ነው ማለት ነው ኤክስ ኢንቱ እቺኛው ማለት ሩት ኤክስ ማይነስ ሩት ዋይ ከዛ ሲባዛ ሩት ኤክስ ፕላስ ሩት ዋይ ማለት ነው። ዘን ምን አደርጋለሁ ከስራ ያለችው እንዳለ እንጽፋታለን ሩት ኤክስ ማይነስ ሩት ዋይ ዘን እዚህ ጋር አሁን አንድ ዲፋይን ማለት ነው ማለት ነው ካንሰል ወጥቶ ነው ማለት ነው። ስለዚህ ተጣጣ ማን ቀረ ማለት ነው ኤክስ ኢንቱ ማን ቀረ ማለት ነው ሩት ኤክስ ፕላስ ሩት ዋይ ሆና ዘን ይሄን ካገኘን በኋላ በኤክስ እና ዋይ ቦታ ላይ ቫልዩዎችን ሰብስቲት ማድረግ ነው አራት ነው። ስለዚህ አራት ሲባዛ ሩት ሁለት ሲደመር ይሄኛው ሁለት ነው ምክንያቱም ከሩት ሲወጡ ማለት ነው። ስለዚህ አራት ነው አራት ሲባዛ ማለት 16 ብዬ መግለጽ ይችላለሁ ማለት ነው። ሌላ በተመሳሳይ ምንድን ነው ኤክስ ዘ ፓወር ኦፍ 4 ማይነስ ዋይ ዘ ፓወር ኦፍ 4 ሲካፈል ለስንት ነው ኤክስ ስኩዌር ማይነስ ዋይ ስኩዌር ኤክስ ስኩዌር ማይነስ ዋይ ስኩዌር። ስለዚህ እቺኛዋ ፋክተራይዝ ስናደርጋት ምንድን ነው የሚመጣው ኤክስ ስኩዌር ማይነስ ዋይ ስኩዌር ኢንቱ ኤክስ ስኩዌር ፕላስ ዋይ ስኩዌር ነው። ከዛ ከስር ምን አለ ማለት ነው ኤክስ ስኩዌር ማይነስ ዋይ ስኩዌር ነው። ስለዚህ ይሄኛው በማንታው በዚህኛው ካንሰል አውጥተናል ማንቀሪያ ማለት ነው እዚህ ጋር ኤክስ ስኩዌር ፕላስ ዋይ ስኩዌር ፕላስ ስለዚህ የተሰጠን ቫልዩ ሰብስቲት ማለት ማይነስ 3 እና 3 ማለት ነው። ስለዚህ ነው ስኩዌር ስለሆነ 9 ሲደመር 9 እና ሲባዙ 18 ብዬ መግለጽ ይችላለሁ ማለት ነው። ሌላ ደግሞ እንግዲህ የኢ ጥያቄ ነው። ኤሪያ በተመሳሳይ የሚሰጠኝ ኢ ሬዝ ቱ ዋይ ኢንቱ ኤክስ ማይነስ ዋይ ኤክስ ማይነስ ዋን ነው። ስለዚህ ኢንቱ ከዛ ምን አለ ሩት ኤክስ ማይነስ ዋን ማለት ነው። ከዛ አሁን በምታዩበት ሰዓት አንድ እና ዜሮ ነው ክተቱ የሚለኝ በኤክስ ቦታ ላይ አንድ ማለት አንድ ሲከተል በዚህ ጋር ነው ዋን ማይነስ ዋን ዜሮ አለ ቦታ ላይ ስለዚህ አንድ ዲፋይን ነው። ስለዚህ ይሄኛውን ፋክተራይዝ ማድረግ ይጠበቅብናል ማለት ነው። ስለዚህ እንዴት ነው ፋክተራይዝ የምናደርገው? የመጀመሪያው ቅድም ኤክስ ማይነስ ዋይ ፋክተራይዝ የምናደርገው ሜትድ አለ። ስለዚህ አሁን በዋይ ቦታ ላይ በዋይ ቦታ ላይ ማን የሆነ አንድ ኖሮች እንደምታዩት ማለት ነው። በዚህ ቦታ ላይ ዋይ ነበረች አንድ ኖሮች ማለት ነው። ስለዚህ ቺኛው ፋክተራይዝ እናደርጋለን ኢኤስ ቱ ዋይ ኢንቱ ኤክስ ማይነስ አንድ አለ። ስለዚህ ይሄ ፋክተራይዝ ስናደርገው ሩት ኤክስ ማይነስ ዋን እና ኢንቱ ከዛ ሩት ኤክስ ፕላስ አንድ ነው የሚሆነው ምክንያቱም በአንድ አንድ ከሩት ቢወጣ ቢገባም አንድ ስለሆነ ነው። ይሄንን ለዚህ ካልኩ በኋላ ሲካፈል ለማን ማለት ነው ሩት ኤክስ ማይነስ ዋን ነው ማለት ነው። ስለዚህ ቺኛው ፓርት ካንሰል አድርጎች አንድ ዲፋይን ያመጣው ፓርት ጠፋል ማለት ነው። ስለዚህ ኢኤስ ቱ ዋይ ኢንቱ ሩት ኤክስ ፕላስ ዋን ይመጣል። ስለዚህ ዋይ ቦታ ላይ ስንት የሚለው ዜሮ ነው። ስለዚህ ኢኤስ ቱ ዜሮ አንድ ነው። ስለዚህ አንድ ሲባዛ ይሄ ደግሞ በኤክስ ቦታ ላይ ስንት አንድ ነው። ስለዚህ ዋን ፕላስ ዋን ነው ሲባልቱ ሁለት ብዬ መግለጽ ይችላል። ያለው ሶስተኛው ሜትድ ማለት ነው ራሽናላይዜሽን ነው። ራሽናላይዜሽን ምንድን ነው? ዚስ ቴክኒክ ኢዝ ዩዝድ ዌን ዘ ሊሚት አንደር ኮንሲደሬሽን ኮንቴንስ ራዲካል ኤክስፕሬሽን ነው። ስለዚህ ፋንክሽናችሁ ላይ የተሰጠው ፋንክሽን ላይ ማለት ነው ራዲካል ኤክስፕሬሽን ካለ ምን ትጠቀማላችሁ? ራሽናላይዜሽን ነው። ስለዚህ ሲምፕል ነው፣ በሌላም የተመሳሰለ ነው። ነገር ግን በራሽናላይዜሽን ብትሰሩ ሞር ይቀላችኋል። ምን ካለ ራዲካል ኤክስፕሬሽን ካለ ፋንክሽናችሁ ላይ ማለት ነው። ስለዚህ ዋና ሀሳብ ምንድን ነው? ራሽናላይዜሽን ላይ የሚሰጣችሁ ፋንክሽን አለ በራዲካል ፎርም ወይ ደግሞ ኑሜሬተር ሊሆን ይችላል ወይም ዲኖሚኔተር ሊሆን ይችላል ማለት ነው። ስለዚህ የሰጣችሁ የራዲካል ኤክስፕሬሽን የተያዘበት ሳይን አለ። ለምሳሌ ነው ኔጌቲቭ ነው፣ ፕላስ ከሆነ ደግሞ በኔጌቲቭ ነው የምታባዙ በተመሳሳይ ቫልዩ ማለት ነው። ለምሳሌ ነው ራዲካል ኦፍ ኤክስ ፕላስ 9 ነው፣ እዚህ ጋር ማይነስ ራዲካል ኦፍ ዋይ ፕላስ 9 አይደል? ስለዚህ ይሄ በኔጌቲቭ ስለሆነ የተያዘው እናንተ ምን እንደምታባዙት ነው ፕላስ አድርጋችሁ ማለት ነው በተመሳሳይ ማባዝ ነው። እዚህ ጋር በተመሳሳይ ለምሳሌ ነው ኔጌቲቭ ሳይን ነው፣ አሁን ምን ማለት ነው በፕላስ አድርጋችሁ ማባዛት ነው። ልክ ስታባዙት ምን ማለት ነው ራሽናላይዜሽን ተፈጠረ ማለት ነው። ለምሳሌ እንደዚህ አይነት ሰርተን ነበር። ለምሳሌ ዋን ኦቨር ሩት ማለት ይሄን ራሽናላይዝ አድርጉ ስንባል ምን ነበር የምናደርገው? ዋን ኦቨር ሩቱ እንዳለ ይቀመጣል ሲባዛ ነው ሩቱ ኦቨር ሩቱ ማለት ተመሳሳይ ባሉ። ስለዚህ ይሄኛው ሩቱ ኦቨር ቱ ይመጣል ማለት ነው። በተመሳሳይ እዚህ ጋር እንደ የእቺን ቴክኒክ ነው የምትጠቀሙት ማለት ነው። በተመሳሳይ ባሉ ማባዛት ማለት ነው ፋንክሽናችን በተመሳሳይ ባሉ። ስለዚህ በተቃራኒ ማባዛት ኔጌቲቭ ከሆነ በፖዚቲቭ ማባዛት፣ ፖዚቲቭ ከሆነ ግን በኔጌቲቭ ማባዛት ነው። ስለዚህ ራሽናላይዜሽን በጣም ሲምፕል የሆነ ግን መጠንቀቅ ያለባችሁ ነው። ሲምፕሊፋይ ስታደርጉ በደንብ መጠንቀቅ ይኖርባችኋል። ሶ ኤግዛምፕል ለምሳሌ ኤክስ ማይነስ ዋይ ኦቨር ራዲካል ኤክስ ፕላስ 9 ማለት ነው። ሶ የተሰጠው ምንድን ነው? ኤክስ ማይነስ ዋይ ነው። ከዛ ከስር ደግሞ አንደር ራዲካል ኦፍ ኤክስ ፕላስ 9 ከዛ ማይነስ ዋይ ፕላስ 9 አንደር ራዲካል። ስለዚህ ይሄ ራዲካል ስላለው እናደርጋለን ራሽናላይዜሽን ሜትድ
እንጠቀማለን። ስለዚህ ምንድን ማለት ነው ሲባዛ እናደርግና የዚህኛውን ተቃራኒ ማይነስ ነበር እዚህ ጋር በፕላስ ምን ማለት ነው ማባዛት ኑሜሬተሩን ዲኖሚኔተሩን በተመሳሳይ ማለት ነው። ስለዚህ ኤክስ ፕላስ 9 አንደር ራዲካል ኦፍ ፕላስ አንደር ራዲካል ኦፍ ምን ዋይ ፕላስ 9 ማለት በተመሳሳይ ሲካፈል እናደርጋለን። ይሄኛውን ልክ እንዳሁኑ ማለት ነው አንደር ራዲካል ኦፍ ኤክስ ፕላስ 9 ፕላስ ራዲካል ኦፍ ዋይ ፕላስ 9 ነው። ሶ አሁን የትኛውን ብቻ ማለት ነው ማባዛት በተመሳሳይ ይባላል። ኤክስ ማይነስ ዋይ ሲባዛ በዚህ ፋንክሽን ነው ምን ይሆናል ማለት ነው ኤክስ ማይነስ ዋይ ሲባዛ በማለት በኤክስ ፕላስ 9 አንደር ራዲካል ውስጥ ከዛ አሁንም በምሳሌ ይሄኛው እንደዚህ አይነት ስለሆነ ከዛ አሁንም ኤክስ ማይነስ ዋይ በማን እናባዛለን በዋይ ፕላስ 9 ማለት ነው። ስለዚህ ይሄኛው ኮመን ማድረግ ይችላል ከፈለኩ። ስለዚህ ምን አለ ፕላስ እናደርግና አንደር ራዲካል ዋይ ፕላስ 9 ማለት ነው እንደዚህ እናስተምራለን። ምን ችግር ስለሌለበት ነው። አሁን ጨዋታው ከስር ነው ምክንያቱም ከስር ነው አንድ ላይ እናመጣለን ቫልዩ ማለት ነው 0 0 ስለምንከተለው 0 0 9 ማይነስ 9 0 ስለሚሆን ሶ ወደዚህ ኬሽ ስለታ አሁን ራዲካል ኦፍ ኤክስ ፕላስ 9 ሲባዛ ራዲካል ኦፍ ኤክስ ፕላስ 9 ማለት ይሄ ማለት ምን መሰላችሁ ከዚህ በፊት እንደሚሰራው ማለት ኮኔክት አድርጋችሁ ማባዛት እቺኛው ፓርት ከማን ጋር ከዚህኛው ጋር እናባዛለን። ከዛ አሁን በተመሳሳይ እቺኛው ፓርት ከማን ጋር ከዚህኛው ጋር ይሄን ከጨረስን በኋላ አሁን ከዛስ እቺኛው ጋር ከዚህኛው ይሄኛው በተመሳሳይ ከማን ጋር ከዚህኛው ጋር ተራ በተራ እናባዛው። ስለዚህ ይሄ ማለት ምን ማለት ነው መሰላችሁ ለምሳሌ ራዲካል ኦፍ 3 ታይምስ ራዲካል ኦፍ 3 ማለት ሩት 3 ሲባዛ ሩት 3 ይሄ ማለት ሩት 9 ማለት ሲወጣ 3 ነው። ልክ በተመሳሳይ እቺኛው ሜትር ነው እዚህ ላይ አፕላይ የምናደርገው ማለት ነው። ስለዚህ ራዲካል ኦፍ ኤክስ ፕላስ 9 ሲባዛ ራዲካል ኦፍ ኤክስ ፕላስ 9 ማለት ሲወጣ ምን ኤክስ ፕላስ 9 ኦቨር እናደርግና እዚህ ጋር ኤክስ ፕላስ 9 ይመጣል ማለት ነው። ከዛ አሁን ራዲካል ኤክስ ፕላስ 9 ሲባዛ በማንም በዚህች ነው ቫልዩ። ስለዚህ ፕላስ አድርገና ራዲካል ኦፍ ኤክስ ፕላስ 9 ሲባዛ በማን ዋይ ፕላስ 9 አንደር ራዲካል ውስጥ ማለት ነው። ከዛ አሁን የዚህኛውን ፓርት ጨረሱ ወደዚህኛው ቫሪያብል ማለት ነው። ስለዚህ ራዲካል ኦፍ ዋይ ፕላስ 9 ሲባዛ ዋይ ፕላስ ተመሳሳይ አይደል ተመሳሳይ ከሆነ ልክ እንደዚህ አይነት ፎርም ይመጣላችሁ ራሱ ይወጣል ማለት ነው። ስለዚህ ብለማቶች ነው ስትወጣ ኔጌቲቭ እናደርግና ምን ይላል ዋይ ፕላስ 9 ከሩት ውስጥ ይወጣል። ከዛ አሁን ማይነስ አይደል ማይነስ ሲባዛ በማለት ራሱ ሲባዛ በማለት በዚህኛው ፋንክሽን ማለት ነው። ስለዚህ ዋይ ፕላስ 9 ነው ይሄ ራዲካል ውስጥ ነው ሲባዛ በማለት አሁን ራዲካል ኦፍ ኤክስ ፕላስ 9 ነው። ዘን እዚህ ጋር ምን ይታያችኋል መሰለኝ ይሄኛው ፓርት እና ይሄኛው ፓርት ዘሴም አይደል ስለዚህ ካንሰል አውት ይሆናል ተመሳሳይ ነው። ስለዚህ ይሄኛው ፓርት በዚህ ካንሰል አውት ይሆናል። ሶ ከላይ ማንቀረኛው ከላይ ለምን እንጽፋለን ኤክስ ማይነስ ዋይ ይሆናል። ዘን ራዲካል ኦፍ ኤክስ ፕላስ 9 ነው ከዛ ሲባዛ ራዲካል ኦፍ ዋይ ፕላስ 9 ነው ከዛ ሲካፈል ምን ቀሪ ማለት ነው ኤክስ ፕላስ 9 ነው። ስለዚህ ኤክስ ፕላስ 9 ይሆናል። ከዛ ምን አለ ነው ይሄ ፓርት ተወልኛል። ከዛ ማይነስ ማለት ማይነስ ዋይ ከዛ ፕላስ 9 ማለት ነው። ወይ ካገኘ በኋላ ሲምፕሊፋይ ማለት ነው ከዚህ በኋላ ስለዚህ ኤክስ ማይነስ ዋይ እንዳለ የተመጠከለ ያለ ከዛ ራዲካል ኦፍ ሩት ኤክስ ፕላስ 9 ነው ከዛ እዚህ ጋር በተመሳሳይ ባዛ ሩት ዋይ ፕላስ 9 ነው። ሶ አችኛው ሲምፕሊፋይ ማለት ይሄ ማለት ነው ይሄ ማለት ኦቨር እችኛው እዚህ ጋር እንሰራለን ኤክስ ፕላስ 9 ማይነስ ዋይ ልጅ ማን የሚፈው በሲቪስ እናደርጋለን ኔጌቲቭ ነው ኔጌቲቭ 9 ነው ማለት ነው። እችኛው ፓርት ካንሰል ፎርም አንቀር ኤክስ ማይነስ ዋይ ነው። ስለዚህ ከስድብ ቀሪ ማን ማለት ነው ኤክስ ማይነስ ዋይ ብቻ ቀረ። አሁን ማን ጠፋ ማለት ከላይ ቅድም ሲምፕሊፋይ ያደረግና ፓርት ጠፋችልኝ ማለት ነው። እችኛው ፓርት ካንሰል አውታችልኝ ማለት ነው። ዘን ማን ቀረ ማለት ሩት ኤክስ ፕላስ 9 ከዛ ሲባዛ ዋይ ፕላስ 9 አንደር ራዲካል ከዛ በኤክስ ቦታ ላይ በኤክስ እና ዋይ ቦታ 0 0 መክፈት ነው። ይሄ 3 አይደለ ስለዚህ ከሮ ሲወጣ 3 ይሆናል ሲባዛ ይሄን በተመሳሳይ ከሮ ሲወጣ 3 ነው ኢኳል ቱ 9 ብዬ ማሳየት ይችላል። ስለዚህ ሲምፕሊፋይ ስታደርጉ ነው ብቻ መጠንቀቅ የሚጠበቅባችሁ ማለት ነው። ያኛው ደግሞ የቢ ጥያቄ ነው። ልክ እንደነገርኳችሁ ፖዝ እያደረጋችሁ ቪዲዮ በራሳችሁ ሞክራችሁ እንዳትረሱ። ኤክስፐሪመንቱ 2x ፕላስ 3y ነው። ከዛ ራዲካል ውስጥ ማይነስ 2x ማይነስ 3y ማለት ነው አንደር ራዲካል ለምን ያማራ ነው ሲካፈል በስተኝ ጥያቄ ነው ዋይ። አሁን እዚህ ጋር ምን ኖቲስ ማድረግ ያለባችሁ ምን መሰላችሁ? ለምሳሌ በኤክስ ቦታ ላይ 1 ማለት ዋይ ቦታ ላይ 0። ስለዚህ ዋይ ቦታ ላይ 0 ሲከተለው ይሄ ምንድን ነው አንድ ፋይን የሚያመጣባችሁ። ስለዚህ ኢኩዌሽናችሁ መጨረሻ ላይ ከሰራችሁ በኋላ እቺኛው ዋይ መጥፋት አለባት። እቺ ዋይ መጥፋት አለባት። እቺ ዋይ ካልጠፋላችሁ
አሁን በሰሩ ምንድነው አንድ ዲፈረንስ ላይ የሚያመጣው ማለት ጥያቄያችሁ። ስለዚህ ልክ ጥያቄውን ስታዩት ከስር እንደዚህ አይነት ፎርም ካለ ዜሮ ነጥብ ፓርት ካለ ያችን እንኳን መጥፋት ስላለባት ነው ምን የምናደርገው ራሽናላይዜሽን ወይ ፋክተራይዜሽን ሌሎቹ ሜትሮች የምንጠቀመው። ስለዚህ ዋይ የሚባል ፓርት ከላይ ማምጣት አለብን ዘኢንድ ኦፍ ዲስ ኢኩዌሽን ማለት ሶ ልክ እንዳሁን የምናደርጋለን ማለት ይችላል። በተመሳሳይ ማባዛት ነው። ይሄ ኔጌቲቭ ከሆነ ፖዚቲቭ ማለት ነው ብያቸዋለሁ። ሶ ምን ይሆናል 2x እዚህ ጋር ዘረዘራ ይዛፈው 2x ፕላስ 3y ይሆናል ለራዲካል ማይነስ ራዲካል ኦፍ 2x ማይነስ 3y ከዛ ሲባዛ 2x ፕላስ 3y ከዛ ራዲካል ውስጥ ነው። ከዛ ፕላስ የምናያይዘው 2x ማይነስ 3y ከዛ ራዲካል ነው። ከዛ ሲካፈል በምንድነው ራሱን ደግሞ ስለዚህ 2x ፕላስ 3y ራዲካል ፕላስ ሩት ኦፍ 2x ማይነስ 3y ከዛ የኛው ኢኩዌሽናችን ሲስተም ዋይ አይደለም። ስለዚህ አሁን እቺኛው ዋይ የሚባልን ከላይ ማምጣት አለብን ማለት ነው። ስለዚህ ምን እናደርጋለን አሁን ልክ እንደቀደሙ የኛውን ፓርት ከዚህ ጋር እናባዛለን። አሁን የኛው ፓርት ከማን ጋር ከዚህኛው ፓርት በእንስሳይ እቺኛው ፓርት ከዚህ ጋር ከዚህኛው ፓርት ከዚህኛው ጋር ማለት ነው። ስለዚህ አሁን ልክ እቺኛው ፖይንት ነው የምንጠቀመው ሩት 3 እና ሩት 3 ኮን ተመሳሳይ ኮን ነው ቫልዩ ማለት ነው። እዚህ ጋር ሩት 2x ፕላስ y ነው። እዚህ ጋር ሩት 2x ፕላስ ስለዚህ ከሩት ይወጣል ማለት ነው። ስለዚህ ምን ማለት ነው 2x ፕላስ 3y መጣልኝ ከላይ ያለው ፓርት ከዚህ ይሄ ፓርት ደግሞ ሲባዛ በማለት በዚህኛው ስለዚህ ፕላስ አረግና 2x ፕላስ 3y ነው አንደር ራዲካል ውስጥ ሲባዛ ይሄ ሲባዛ በዛ ያለ ማለት ነው። ስለዚህ 2x ማይነስ 3y አሁን በተመሳሳይ ራዲካል ውስጥ ከዛስ ምን አለ እዚያ ማይነስ አረግና እቺኛው ፓርት ስለዚህ ማይነስ አረግና ቅንፍ ከፍታለሁ ምክንያቱም ኮመን ስለሆነ ነው። ሩት 2x ማይነስ 3y ሲባዛ ሩት 2x ማይነስ 3y ተመሳሳይ አይደል? ስለዚህ ራሱ 2x ማይነስ 3y ጨረስኩ ማለት ነው። ከዛስ አሁን ይሄ ሲባዛ በዚህኛው ፓርት ነው። ስለዚህ ምን ያመጣው ኔጌቲቭ አረግና ይሄ ኮመን ስለሆነ 2x ማይነስ 3y 2x ማይነስ 3y ነው አንደ ራዲካል ውስጥ ከዛ ሲባዛ በማን ሩት 2x ፕላስ 3y ሩት 2x ፕላስ 3y ይሄም ራዲካል ውስጥ ከዛ ቅንፉን እንዘጋለን ማለት ነው። አሁን በምታዩበት ሰዓት እቺኛው ፓርትና አሁን የጻፍነው ፓርት ተቃራኒ አይደል? ስለዚህ ይሄ ፓርት ምን ማለት ነው ካንሰል አውት ነው። ይሄ ፓርት ከማን ጋር ካንሰል ነው? ከዚህ ጋር ካንሰል አውት ነው። ሶ ከላይ ብቻ ማንቀሬ ከላይ ማንቀሬ ማለት ነው ይሄኛው ፓርትና ይሄኛው ፓርት ቀረች ማለት ነው። ስለዚህ 2x ፕላስ 3y ማይነስ ምን ይሆናል 2x አለ ዲስታንስ እናደርጋችን ነው ከዛ ፕላስ 3y ነው ማለት ነው። ዘኔን ካልኩ በኋላ አሁን ማንቀሬ ማለት ነው ስራ 2x ነው እዚህ ጋር ማይነስ 2x አለ ይሄ ፓርት ማንቀሬ ይሄ ካንሰል አውት ማንቀሬ ማለት 3y ፕላስ 3y ነው። ይሄ ሲደመር ስንት 6y ማለት ነው። ይሄ ከላይ ያለው ፓርት ጨረሱ። አሁን ወዴት ነው ወደታች ማለት ነው። y ሲባዛ በማን ራሱ ይቀመጣል 2x ፕላስ 3y አንደር ራዲካል ውስጥ ነው። ከዛስ ፕላስ ከዛ ራዲካል ኦፍ 2x ማይነስ 3y ነው። ቅድም ብያችሁ ነበር ጥያቄውን ስንጀምር y የሚባል ፓርት ከላይ መፍጠር አለብን ፈልገን ነበር። ስለዚህ እዚህ ጋር መጥቶ ነው ያው 6y ነው እዚህ ጋር y አለ። ስለዚህ y ማጣፋት እችላለሁ ማለት ነው። እቺኛው ፓርት ምን ሆነች ነው ካንሰል አውት ነች y ማንቀሪ ማለት ነው 6 አዳለ ቢቀር 6 ሲካፈል ምን ቀረ ማለት ነው 2x ፕላስ 3y 2x ማይነስ 3y እዚህ ጋር ቫልዩስ ሰብስቲት እናደርጋቸው በኤክስ ቦታ ላይ 1 ነው ዋይ ቦታ ደግሞ 0 ነው ማለት ነው። ስለዚህ ምን ማለት ነው በዋይ ቦታ ላይ 0 ሲከቱበት ይሄ ፓርት በኤክስ ቦታ ደግሞ 1 ሲከቱበት ማለት ነው። ስለዚህ ይሄ 0 ነው ይሄ ነው ሩቱ ማለት ነው ሩቱ ፕላስ እዚህ ጋር ይሄ 0 ነው ይሄ ነው ተመሳሳይ ሩቱ ስለዚህ ሩቱ ፕላስ ሩቱ ስትመጣ 2 ሩት 2 ማለት ነው። ስለዚህ ምን እናደርጋለን እዚህ ጋር ማለት ነው 2 ሩት ሰዎችን እንኳን ማቃረብ እንችላለን 3 ኦቨር ሩት 2 ማለት ስለዚህ በዚህ ማስቀመጥ እንችላለን። ከፈለጋችሁ ነው ይሄኛው ለራሱ ራሽናላይዝ ማድረግ ይችላልላችሁ 3 ኦቨር ሩቷ ሲባዛ ሩት ኦቨር ሩት ማለት ስለዚህ 3 ሩት ኦቨር ምን ማለት ነው ሁለት ብዬ መግለጽ ይችላል። ይሄኛው ያው ምርጫ ላይ ተላስገቡ ይሄ ዳሽ ላይ ምናምን እንደዚህ አይነት ካስቀመጣችሁ ምናልባት ኤክስ ያደረገው ስለሚችል ዝሞስ ሲምፕሊፋይድ ሆነ አንሰር ማስቀመጥ ይጠበቅባል። ስለዚህ ራሽናላይዜሽን ማለት በዚህ ስቴፕ ነው የሚሰጥ በጣም ሲምፕል ነው። ስቴፕ ብቻ ፎሎ ማድረግ የሚጠበቅባችሁ ማለት ነው። ሌላኛው ቴክኒክ ደግሞ የአራተኛው ማለት ነው ፖላር ኮኦርዲኔት በመጠቀም ሊሚቱን የምንፈልግበት ዘዴ ነው። ይሄ ፖላር ኮኦርዲኔት ለምንድን አስፈለገ ካላችሁ እነዚህ አሁን ከዚህ በፊት የሰራንባቸው አሉ አይደል ዳይሬክት አለ ፋክቶራይዜሽን ራሽናላይዜሽን በእነዚህ በሶስቱ የማይሰሩ የሊሚት ጥያቄዎች አሉ ማለት ነው። ያንን የምንጠቀመው ምንድን ነው ማለት ነው ፖላር ኮኦርዲኔት የሚባለውን ቴክኒክ እንጠቀማለን። ስለ ፖላር ኮኦርዲኔት ያው ታዩታላችሁ ከዚህ በኋላ ኢንቴግሬሽን ፓርት ላይ ፖላር ኮኦርዲኔት ተጠቅሞ ኢንቴግሬሽን እንሰራበት ማለት ነው።
እና ደግሞ ሊሚትም ሰርተን ነበር አፕሪያር ወደ ካረሳችሁ ፖላር ኮኦርዲኔት ማለት እንደዚህ ኤክስ እና ዋይ ኮኦርዲኔት አለን እንደዚህ ዋይ ከዛ በኋላ እንደዚህ ራዲየስ ብለን ብንነሳች አር ብንላት ይሄ ደግሞ ቴታ ብንል ይሄ ወደዚህ ኤክስ አክሲስ ነው ኤክስ ብንል ይሄ ደግሞ ዋይ አክሲስ ነው። ስለዚህ ምንድነው ሳይን ቴታ እና ኮስ ቴታ መስራት ነው። ስለዚህ ሳይን ስንም ነው ፖዚቲቭ ኦቨር ሃይፖተነስ ነው። ፖዚቲቭ ዋይ ነው ሃይፖተነሱ አር ነው። ስለዚህ ይሄ ማለት ሳይን ቴታ ነው። ስለዚህ ዋይ ማለት ነው ዋይ ኢኳልስ አር ሳይን ቴታ ነው። እነዚህ ኢኩዌሽኖች ከዛ ነው የወጣው። ኤክስ ማለት በተመሳሳይ ኤክስ ኢኳልስ አር ኮስ ቴታ ነው። ስለዚህ በፓይታጎራስ ቴዎረም ደግሞ ኤክስ ስኩዌር ፕላስ ዋይ ስኩዌር ኢኳልስ አር ስኩዌር ማለት ስለዚህ አር ስኩዌር ማለት ኤክስ ስኩዌር ፕላስ ዋይ ስኩዌር። ስለዚህ እነዚህ ፎርሙላዎች የመጡት ከዚህ ላይ ነው የመጡት ማለት ነው። ሶ በዚህ በፖላር ኮኦርዲኔት ሜትድ መስራት እንችላለን። ጥያቄዎች ማለት ነው በኤግዛምፕል በደንብ አድርገን እንሰራለን። እዚህ ጋር እንድትይዙ የሚፈልገው ነገር ምንድነው? ልክ ይህን ፖላር ኮኦርዲኔት ጥያቄውን ወደ አር ፎርም ስም መቀየር አለበት። መጀመሪያ ወደ አር ፎርም ነው። ምክንያቱም ወደ አር ነው እየቀየርን ያለው። ምክንያቱም እዚህ ኤክስ ማለት አር ሳይን ቴታ አይደለ? ስለዚህ በኤክስ ቦታ ምን ነው የምንከተው? አር ሳይን ቴታ። ስለዚህ ኢንተርምስ ኦፍ አር ነው እየገለጽን ያለ ነው ማለት ነው። ስለዚህ ሊሚታችሁ አፕሮች እናደርገው ሊሚታችሁ ሊሚት አፕሮች ቱ ኤክስ ኤንድ ዋይ አይደለም ብላችሁ የምትገልጹ እንደምታደርገው ሊሚት አፕሮች ቱ አር አፕሮች ቱ የሆነ ቫልዩ ማለት ነው። ስለዚህ አራችሁ ነው መጀመሪያ ማግኘት ያለባችሁ ማለት ነው። ዘፈርስት ስቴፕ ምን እንደምታደርጉ አርን ቫልዩ ነው የምትፈልጉት ማለት ነው። እንዳራሱ መጀመሪያ የምንፈልገው የአርን ቫልዩ ነው። ምክንያቱም ሊሚታችሁ ወደ አር አፕሮች ስለሚያደርግ ማለት ነው። ኤግዛምፕል ሌላ ለምሳሌ 3xy ዲቫይድ ባይ አንደር ራዲካል ኦፍ ኤክስ ኪዩብ ፕላስ ዋይ ስኩዌር ነው። ስለዚህ ኤክስ እና ዋይ ደግሞ 0 0 ነው አፕሮች የሚያደርጉ ማለት ስለዚህ 0 0 ስለሆነ ኤክስ እና ዋይ ስንት ናቸው ማለት ነው? 0 0 ስለዚህ አራችን ምን ነው? አር ስኩዌር ኢኳልስ 0 ስኩዌር ፕላስ 0 ስኩዌር ምክንያቱም ኤክስ እና ዋይ 0 ስለሆነ አር ኢኳልስ ስንት ማለት ነው? 0 ይሆናል። ስለዚህ ሊሚታቸው ወዴት አፕሮች ማለት ነው? ወደ 0። ስለዚህ እነዚህ ኤክስ እና ዋይ ቫሪያብሎች በምንድን የምንቀርጻቸው? በአር ሳይን ቴታ እና አር ኮስ ቴታ ማለት ነው። ስለዚህ ወደዚህ ልምጣ። ስሪ ሲባዛ በኤክስ ቦታ ላይ እንደምንከተው አር ኮስ ቴታ አር ኮስ ቴታ ዋይ ቦታ አር ሳይን ቴታ አር ሳይን ቴታ የሆነ ሲካፈል ከዛም ራዲካል አለ። ስለዚህ በኤክስ ቦታ ላይ ምንድን የምንከተው ብያቸው ይኸው ይሄኛው ፓርት ከፈለግን ደግሞ ኤክስ እና ኤክስ ስኩዌር ፕላስ አር ዋይ ስኩዌር እንደበለና እዚህ ጋር አር አለ ነው። ያ ማለት አር ስኩዌር ማለት ኤክስ ስኩዌር ፕላስ ምን ብለና ዋይ ስኩዌር ብለና ማለት ነው። ስለዚህ በኤክስ እና ዋይ ቦታ ላይ ምንድን የምንከተው አር ስኩዌር ማለት ነው። ስለዚህ ምን እናደርጋለን እዚህ ጋር ከስር አንደር ራዲካል ኦፍ አር ስኩዌር ፈጣሪ ማለት ነው። ዘን የምታደርጉት አሁን ሲምፕሊፋይ ማለት ነው 3 ታይምስ አር ኮስ ቴታ ሲባዛ አር ሳይን ቴታ ከዛ ሲካፈል ይሄ አር አለ ከሩት ሲወጣ ስለዚህ አር ነው። ስለዚህ አንደኛው ፓርት በዚህ ይጠፋልና ማለት ማከረ ማለት 3 ታይምስ ኮስ ቴታ ሲባዛ አር ሳይን ቴታ አይደል አንደኛው አር ስለጠፋት ነው አር ሳይን ቴታ ጨረስኩ ማለት ነው። ከዛ ከዚህ በኋላ ነው ታረቁ ባር ቦታ ላይ ምን ሊሚታችን ሊሚት አፕሮች ቱ አር አፕሮች ቱ ወደ 0 ምክንያቱም ስንነሳ አፕሮች ማለት ወደ 0 ነው። ስለዚህ ይሄ 0 ከተፈት ባር ቦታ ላይ ስንት ይመጣል? 0። ኤግዛምፕል የቢ ላይ ኤክስ ፓወር ኦፍ 4 ፕላስ ዋይ ፓወር ኦፍ 4 ዲቫይድ ባይ ኤክስ ስኩዌር ፕላስ ዋይ ስኩዌር። ስለዚህ ይሄኛው ምንም እንደምናደርገው ልክ እንዳሁኑ በኤክስ እና ዋይ ቦታ ላይ እነዚህ ባሎች ማስቀመጥ ይሆናል። ስለዚህ አዘ ፓወር ኦፍ ማለት ነው አር ዘ ፓወር ኦፍ 4 ሲባዛ በምን ኮዝ ዘ ፓወር ኦፍ 4 ቴታ ፕላስ ከዛስ አር ዘ ፓወር ኦፍ 4 ሲባዛ በምን ሳይን ዘ ፓወር ኦፍ 4 ኦቨር ቴታ ማለት ነው። ሶ ይሄኛው ከላይ ያለውን ፓርት ካቸለስኩ ሲካፈል ለምንድን ማድረገው ኤክስ ስኩዌር ፕላስ ዋይ ስኩዌር ኤክስ ስኩዌር ፕላስ ዋይ ስኩዌር ምን ብለናል? አር ስኩዌር ብለናል። ስለዚህ እዚህ ጋር አር ዘ ፓወር ኦፍ 4 አለ፣ እዚህ ጋር አር ዘ ፓወር ኦፍ 4 ስለዚህ ኮመን ማውጣት ይችላል ማለት ነው። አር ዘ ፓወር ኦፍ 4 ኢንቱ ኮዝ ዘ ፓወር ኦፍ 4 ቴታ ፕላስ ሳይን ዘ ፓወር ኦፍ 4 ቴታ ማለት ነው። ሲካፈል ስንት አር ስኩዌር። ስለዚህ አንድ ሁለት አሩን በዚህ ትራንስፖርት ማድረግ ይችላል። ስንት ይቀረኛል ማለት ነው? አር ስኩዌር ብቻ ይቀረኛል። ከዛ ኮዝ ዘ ፓወር ኦፍ 4 ፕላስ ሳይን ዘ ፓወር ኦፍ 4 ቴታ ነው። ስለዚህ ሊሚታችን ወደ አፕሮች ማለት ነው ሊሚት አፕሮች ውስጡ አፕሮች ውስጡ 0 ማለት ነው። ምክንያቱም 0 0 አፕሮች ስለሚያደርግ ማለት ነው። ስለዚህ ወደ 0 አፕሮች ያደርጋል። በአራት ላይ ዜሮ ስቆጥሮ ይሄን ወደ አፕሮች ያደርጋል፣ ወደ 0 አፕሮች ያደርጋል ማለት ነው። ግን እዚህ ላይ ትንሽ ኮንሰፕቹዋል ጥያቄዎች ፖዝ አድርጎ ለማለት እንደነገርኳችሁ። ስለዚህ ምን ይሰጠኝ እዚህ ጋር ሳይን ኢንቱ ራዲካል ኦፍ 4x ስኩዌር ፕላስ 4y ስኩዌር ይሰጠኝ ሲካፈል ደግሞ ምንድን ነው ላን እንደሰጠኝ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ከዛ አንድ ራዲካል ውስጥ ከዛ ፕላስ ውጭ ለምን አለ ፕላስ ዋን አለ ከውጭ ማለት ነው። ስለዚህ ይሄኛውን ምን ነው የምትፈልጉ የተባለው ወይስ አፕሮች የሚያደርገው
ወደ ወደ 0 0 ማለት ነው። ስለዚህ 0 0 ኤክሳችን 0 0 አፕሮች የሚያደርገው ስለዚህ ኤክስ እና ዋይ ማለት ነው። አሁን እዚህ ጋር ልክ እንደቀደሙ ምንድነው ኤክስ እና ዋይ ቦታ ላይ ሰብስቲት ማድረግ ይሆናል። ስለዚህ እኛም ሲምፕሊፋይ ስናደርገው ምን ሳይን ኢንቱ ራዲካል ኦፍ 4 ኤክስ ስኩዌር ፕላስ 4 ዋይ ስኩዌር አለ። ስለዚህ አራቱን ኮመን አውጥቼ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት አር ስኩዌር ይሆናል ማለት ነው። ከዛ ሲካፈል ኤክስ ስኩዌር ፕላስ ዋይ ስኩዌር አለ። ስለዚህ በተመሳሳይ ሲስተም ላን ኦፍ ምን ይሆናል? ላን ኦፍ ራዲካል ኦፍ ምን አር ስኩዌር ይሆናል ማለት ነው። ስለዚህ አሁን ቀሪ ማለት ነው። አሁን ሲምፕሊፋይ መሆን ይችላል ምክንያቱም ከሩት መውጣት ስለሚችል ማለት ነው። ስለዚህ ኤስ ዩዘር ምን ሳይን ኢንቱ 2 ይወጣል ወይ አር ይሆናል። ስለዚህ 2 አር ይሆናል ሲካፈል እዚህ ጋር አር ስኩዌር ፕላስ ዋን ነው እዚህ ጋር ፕላስ ዋን። ስለዚህ አር ስኩዌራችን ከመውጣት ይችላል ከሩት ውስጥ ማውጣት እንችላለን። ስለዚህ ላን ኦፍ ምን ይሆናል? ከሩት ውስጥ አር ነው አር ፕላስ ዋን ወጣል ማለት ነው። አሁን ዜሮ የሚከትበት ባለ ቦታ ላይ ነው ላን ዋን ደግሞ ነው ዜሮ። ከዛ እዚህ ጋር በአር ቦታ ላይ ዜሮ የሚከተል ምን ነው? ዜሮ ሳይን ዜሮ ዜሮ አለ። ስለዚህ ሊሚት ይሄኛው ያው መጀመሪያ ስትነሱ ያለን ቫልዩ ፈልጉ ስላልኳችሁ ነው። ስለዚህ አራችን አፕሮች ማለት ነው ወደ ዜሮ ምክንያቱም ኤክስ እና ዋይ ዜሮ ስለሆነ ማለት ነው። ስለዚህ አሁን እዚህ ጋርም ዜሮ ነው እዚህ ጋርም ዜሮ ነው። ስለዚህ ምን መጣልኝ ማለት ነው? ዜሮ ኦቨር ዜሮ። አስታውሱ አሁን ይሄኛው ስንሰራ ምን አፕላይ ባለ የሆነ ትዝ የሚላችሁ ነገር ዜሮ ኦቨር ዜሮ እና ሌላኛው ደግሞ ኢንፊኒቲ ኦቨር ኢንፊኒቲ ፎርም ማለት ነው። እንደዚህ አይነት ፎርም ኮን ምንም እንጠቀም ኤን ሆፒታልስ ሩል ማለት ኤን ሆፒታልስ ሩል ማለት ነው። እንዳለችና የዶክተሮች የምንጠቀም ዜሮ ኦቨር ዜሮ ከሆነ ወይ ደግሞ ኢንፊኒቲ ኦቨር ኢንፊኒቲ ይሄኛው ሊሚት ላይ ብዙ ጊዜ ያጋጥማቸው ስለዚህ እንዳለችና ሩል ማለት ነው። ስለዚህ እንደዚህ አይነት ፎርም ከመጣ ምንድን ነው ለእያንዳንዱ ለብቻ ምን ማለት ነው? ዴሪቬት ማድረግ ማለት ነው። እያንዳንዱ ለብቻ ዴሪቬት ማለት ነው። ስለዚህ ሳይን ቱ አርን ለብቻ ዴሪቬት ማድረግ በተመሳሳይ ላይንም በተመሳሳይ ዴሪቬት ማድረግ ነው። ሳይን ቱ አር ሪስፔክቱ አር ነው ዴሪቬት የምናደርገው አር ኤክስ ከሆነ ኤክስ ነው ዋይ ከሆነ ዋይ ይሆናል ማለት ነው። ስለዚህ እቺኛን ዴሪቬት የምናደርገው ወንጣ ማለት ነው። ኮስ ቱ አር ሲባዛ ዴሪቬቲቭ ኮስ ይሰራል በቼን ሩል ማለት ነው። ዴሪቬቲቭ ኢንሳይድ ዴሪቬቲቭ ቱ አር ማለት የሚመጣ ሁለት ይመጣ ማለት ነው። ሲካፈል ከስሙ ላን አለ ዴሪቬቲቭ ኦፍ ላን ኤክስ ምንድን ነው? ላን ኤክስ ዴሪቬቲቭ ምንድን ነው? ዋን ኦቨር ኤክስ ሲባዛ ዋን አለ የሚሆነው ከዛ ለምሳሌ ላን ቱ ኤክስ ዴሪቬቲቭ ምንድን ነው? ዋን ኦቨር ቱ ኤክስ ሲባዛ ዴሪቬቲቭ ኦፍ ኢንሳይድ ሁለት ይሆናል። ልክ በተመሳሳይ እዚህ ጋር ያችን ቴክኒክ ነው የምንጠቀመው ዋን ኦቨር ምን አር ፕላስ ዋን ሲባዛ ዋን ይሆናል ማለት ነው። ስለዚህ ይሄኛው ሬሲፕሮካል ስለሆነ ይገለበጣል። ስለዚህ አር ፕላስ ዋን ኢንቱ ምን ይሆናል? ኮስ ቱ አር ሲባዛ በሁለት ነው። ስለዚህ አሁን ሊሚታቸው ወዴት ነው? ሊሚት አፕሮች ውስጡ ወዴት? አር አፕሮች ውስጡ ወደ ዜሮ ሲያደርግ ነው። ስለዚህ ዜሮ ብከቱ ከዚህ ጋር አንድ ይመጣልኝ፣ ይሄ ፓርት አንድ ይመጣልኝ። ከዛ ኮዝ ደግሞ ዜሮ አይደለ? ኮዝ ዜሮ ውስጥ ነው አንድ ነው። ስለዚህ አንድ ሲባዛ በሁለት እዚህ ፓርት ውስጡ ሁለት ነው። ስለዚህ የዚህ ሊሚት ወደ ሁለት አፕሮች ያደርጋል።